አሁን በመቃብር ሲሄድ አንዳንዱ ሰው ይላከፈኛል። ምንም ይላከፍ ነገር የለም። ሐላማንክ ይላከፋል። እንግዲህ አሁን አዲሱ አልበም ሲለቀቅ ዌብሳይት ይኖረናል። ዌብሳይት ላይ ደግሞ ቴሌፎንም ይኖረናል። ያሳዝናል። ሁላችሁም ፈጣሪ ይማር በሉት። የምንወደው ወንድማችን ኮሜዲያን ፍልፍሉም ታሞ ሆስፒታል መግባቱ ተሰምቷል። የበርካታ ሰዎች የሳቅ ምንጭ የሆነው ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞንኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ለቃችሁን ደግሞ ቪዲዮስ ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ መጀመሪያ ማሰማችሁ ቪዲዮ ምንድነው? ሰሞኑን የፋሲካን ክብረ በዓል የፋሲካን በዓል እያከበርን ነውና ይታወቃል። ታዲያ እጅግ በጣም ብዙ ሰዎችም የተለያየ ደስ የሚሉ ፕሮግራሞችን እያሳለፉ ይገኛሉ። እስኪ ደግሞ ከሃይማኖት መሪዎች ደግሞ እጅግ በጣም ደስ የሚሉ ነገሮች የሚናገሩት አባ ገብረ ኪዳንም ስለ በዓላችን ደስ የሚሉ ነገሮችን እየተናገሩ ነበረ። እስኪ ደግሞ ይህን ቪዲዮ ሰምተን እንመለስ። አሁን በመቃብር ሲሄድ አንዳንዱ ሰው ይላከፈኛል። ምንም ይላከፍ ነገር የለም። ሐላማንክ ይላከፋል። ምንድን መቃብር ምንም አይደለም እንዴ! አሁን አጥንት አሁን ቅዱስ ነው። ቅዱስ መቃርስ በገዳም ሳለ ሲጸልይ ያድርና ትንሽ ደከም አለው። ትራስ የሚፈልግ አጣ። የሰው አጥንት አገኘ። እሱን ትራስ አድርጌ ነው ያልተኛም ነው ታጥሮ እጣለ። አጋንንት አውቀው ሊያስፈራሩት ሌሊት እንሂድ ይላሉ። አውቀው አጥንቱ ውስጥ እኮ ነው። አስባችሁታል? አሁን ከተራሳችሁ ውስጥ የሆኑ ሰዎች በጣም ብዙ ሰዎች እንሂድ ቢሉ እንዴት አይነት ከባድ ነገር ነው መሰላችሁ? እንሂድ አይ እናቴ ጻድቃን እንደው አይ ልባቸውን መቼ ነው የምናገኘው? ምን አለ መሰላችሁ? ከሆነላችሁ ሂዱ። እንደው ግርም ነው የሚያደርገው እኮ እኔ እንደው ተነስቼ እንደው አይግባኝ እሄዳለሁ እንጂ እንዴ ከቻላችሁ እስቲ ሂዱ ብሎ ማለት ነው። ሞትን እንዲንቁት ያደረጋቸው ማን ነው? መድኃኔዓለም በትንሣኤው። ቅዱሳን መነኮሳት አባቶቻችን እነ እንጦንስ እነ መቃርስ ሞትን እንዲንቁት፣ ሰማዕታት እነ ቅዱስ ቂርቆስ የ3 ዓመት ልጅ ሞትን እንዲንቅ ያደረገው ማን ነው? ክርስቶስ ስለተነሳ ነው። ሞትን አባቶቻችን የናቁት ክርስቶስ ስለተነሳ ነው። አሁን በእኛ በክርስቲያኖች ላይ ሞት ስልጣን የለውም። ይልቁንም እኛ በሞት ላይ ስልጣን አለን። አሁን መቃብር ስንሄድ መቃብር ምንድነው ሲባሉ አባቶቻችን ማህፀን ነው ይላሉ። በዚህ ዘመን መቃብር ማህፀን ነው። ልጅ ሲጸነስ ይለቀሳል? ንገሩኝ እንጂ። ኧረ ጉዳችን የገሬ ሚስት እኮ ጸነሰች ይባላል? አይባልም። እንኳን ደስ ያለን የሚባለው እንጂ ሰው ሲቀበር እኮ እየተጸነሰ ነው። አሁን ክርስቶስ ሲመጣ እንወለዳለን ከመቃብር። ለዚህ ነው እኮ ምጽአቱን ዳግም ልደት ብሎ የጠራት። ስለዚህ ቅዱስ አትናቴዎስን በቅዳሴው ወምነ ሰለስቱ ልደታት 3 ልደቶች አሉ። አንዲቱ ጥምቀት ናት፣ አንደኛው ንስሐ ነው፣ ሌላኛው ደግሞ ምንድነው ነው ያለው? ቅዱስ ቁርባን ነው። ከዚያ ሌላኛው ምንድነው? መቃብር ነው። መቃብር መወለጃ ማህፀናችን ነው ለኛ። አሁን መቃብርን አንፈራም። ወደ መቃብር ስትሄዱ በቃ ምድር አርግዛ ዓመት አገብ ምድር ማህፀን ታድል ያለው ድረሱስ ማህፀን ነው። አሁን ምድር ራሷ አደራዋን ትመልሳለች ነው አሁን። ስለዚህ መሬት ውስጥ ቆየት እንደማለት ነው ስንሞት ስንቀበር። እና ሞትን የምንፈራው በነገራችን ላይ አንደኛ ስላልተዘጋጀን ነው። እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ የማላውቀው ሀገር በደስ ስላለው የእውነቴን እኮ ነው እንደው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ አርፌ ቁጭ ልበል። 2 ነገር እኔ በግሌ ሳልዋሽ ብናገር 2 ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁል ጊዜ ጥያቄ ነው። ብንሞት ሲወል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር እና በጣም ብቻ እግዚአብሔር ይማረን። እስቲ እግዚአብሔር ይማረን። ግን ዋስትና አለን፣ አይዟችሁ። እኔ ልላችሁ የፈለግኩት እንዲህ ያለ ጠላት ነው ክርስቶስ ያስቀረልን። የመጨረሻው ፈርሶ በስብሶ መቅረትን ክርስቶስ ብቻ ነው ሊያደርገው። እግዚአብሔር አምላካችሁ ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። እግዚአብሔር አምላካችሁ ስለ እናንተ ይዋጋል ማለት እናንተ ዝም ትላላችሁ ማለት ይሄን ሰው ሊያደርገው አይችልም። ሙስና መቃብርን ማጥፋት ፍጡር አይችልም።
የክርስቶስ ብቻ ያደረገልን ነው። ባገብረት ያን እጅግ በጣም ደስ የሚል ምክር ነበር ሲያስተምሩ የነበሩት። የሚያምን ሰው ፍራቻ የለበትም፣ በውስጡ እግዚአብሔርን የሚያምን ሰው ምንም ነገር አይፈራም፣ እግዚአብሔርን ይዞ ማንንም ነገር ሊፈራ አይችልም ብለው ደስ የሚል ምክሮችን ለኛ ለወጣቶች እንዲሁም ደግሞ ለተለያዩ ሰዎችም የሚጠቅም ትምህርት ነበር ሲያስተምሩ የነበሩት። ታዲያ የአባታችን አባ ገብረ ኪዳን ትምህርት እንዴት አገኛችሁት? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ ሰዎች ከነጎዳ ሐሙስ ዕለት እጅግ በጣም በጉጉት እየተጠበቀ ያለው አልበም የቴዲ አፍሮ ዘፈን ሊለቀቅ እንደሆነ ይታወቃል። ታዲያ እጅግ በጣም ብዙ ሰዎችም በጉጉት እየጠበቁት የሚገኘው አልበም ነው። እስኪ ደግሞ ስለ ቴዲ አፍሮ አንዳንድ ነገሮችን ሰምተን እንመለስ። ድምፃዊ ልዑል ሲሳይ ተሳስቷል ወይ? ስለ ቴዲ አፍሮ ያለውን ነው። ጥበብ በየዘመኑ ድንቅ ሰዎችን ታሳየናለች። በኢትዮጵያ ሙዚቃ ደግሞ ብዙ ታላቅ አርቲስትና ከያንያን አይተናል፣ እያየንም ነው። እያንዳንዱ ወደ ጥበቡ የሚቀላቀል ከያኒ ከእርሱ ቀደም እንዳራያ እያየ የሚመጣው ጥበበኛ ይኖረዋል። እኔ ደግሞ ከማደንቃቸው ብዙዎች አብልጬ አደንቀዋለሁ። በእርግጠኝነት በእኔ ዘመን የአብዛኛው ድምፃዊና ከያንያን ምሳሌ ይሆናል ብዬ መናገር እችላለሁ። እኔም የመጀመሪያ አልበሜ ላይ መልኬ በቃኝ የተሰኘውን ሙዚቃ ግጥምና ዜማ ከመስጠቱ ባለፈ ስራዎቼ ላይ ለጊዜው ለእውቀቱ ለፈጠራው ሳይሳሳ በቅንነት እየመከረ በሙዚቃ ህይወቴ ከጎኔ ነበር ይገኛል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ እንደሚገኝበት ትልቅ ደረጃ ሳይሆን ከእድሜና ከሙያ ታናናሾቹ ጋር እንደ ወዳጅ እየመከረ እንደ ባለሙያ እያገዘ ዘወትር ከጎን እየሆነ ለታዳጊ ጥበብ ሰዎች እድገትን የሚመኝ ሰው ነው። ኢቶሪካ አልበሙ በጥቂቱ ካየሁት ተነስቼ የደነቀኝ ነገር ስለ ሀገሩ ኢትዮጵያ ያለው ልባዊ ፍቅር፣ ጥልቅ የታሪክ ምርምርና ቀናኢነት ባሻገር ለሙያው ያለው መሰጠት ደግሞ ከሚገኝበት ታላቅ ዝና አንጻር ሳስበው ምን ያህል ጥበብ የምር ትሁት እንደምታደርግ ለመረዳት ችያለሁ። ጠዋት ማታ በመስራት በማረም ደጋግሞ በመግራት የስራንና የህዝብን ፍቅር አይቼበታለሁ። ኢቶሪካ በሽልም ይውጣ ሲል ገልጿል። ሰዎች ያው እንደሰማችሁት ነው ቴዲ አፍሮ አልበሙን ሊወጣ እጅግ በጣም ብዙዎች በጉጉት እየጠበቁት ይገኛሉ። አንዳንድ ነገሮችም እየተሰሙ ይገኛሉ። ዘፈኑ ከመለቀቁ በፊት በጋዜጠኞች ፊት ስለ አልበሙ ይናገራል ተብሎ ሲጠበቅ ነበር። ግን ይሄ ነገር እንደተከለከለና እንደቀረም እየተሰማ ይገኛል። ታዲያ እጅግ በጣም ብዙ ሰዎችም በጉጉት ሲጠበቀው የነበረው አልበም ለምንድን ነው እንደዚህ ተስተጓጉለው ያሉ ነበር። እስኪ ደግሞ እዛ የነበረው አቤል ሙሉጌታንም ሰመረ ባሪያው የተለያዩ ነገሮችን የተናገረው ነበረ። እስኪ ደግሞ የሰመረ ባሪያውን ነገር ምርጫ ምንድን ከምን ተነስተ ገባ? ብዙ ፖስቶች አሉ። ኖርማሊ ሙዚቃው ተወዳጅነቱ እየቀነሰ ስለመጣ ነው ስላልተሸጠለት ሰሚ ስላጣ ነው ያለው። እዛ ውስጥ አልገባም። ልልም አልፈልግም። ኮዝህን ማወቅም አልፈልግም። ምክንያቱም መብትህ ነው። ኮዝህን ማወቅ አልፈልግም። በጣም እዚህ ጋር መከበር ያለበት ነገር ግን ሙዚቃ ኢንዱስትሪ ትልቅ ኢንዱስትሪ ነው። በጣም ብዙ ሰዎች፣ በጣም ብዙ ባለሙያዎች፣ በጣም ቁጥራቸው ይሄ ነው የማይባል የዓለም ሕዝብ የሚተዳደርበት የሚሰራበት ሙያ ብሎ የያዘው ለአድማጩ ትሩፋቱ ደግሞ ሙዚቃ ኢንዱስትሪ ስራው ደግሞ የስራው ውጤት በቢሊዮን የሚቆጠሩ ሰዎች የሚያዳምጡት ከችግራቸው ከጭንቀታቸው ሪላክስ የሚያደርጉበት የሙዚቃን ዴፊኒሽን መቼም ማቅረብ አይጠበቅብኝ። በመሳሪያ ከተቀነባበሩ ሙዚቃዎች ሁሉ ሙዚቃ ለሰዎች ለተለያየ ዲዳቸው መፍትሄ ይሆናቸዋል። ሙዚቃ እኔ አንዱ ነኝ። ለምሳሌ ሙዚቃ እሰማለሁ፣ ሪላክስ አደርጋለሁ። የሆነ በሆነ ነገር ውስጥ ስትረሱ ስገባ በጣም ይመልሰኛል። ድሮ የሰማቸው ሙዚቃዎች ከሆኑ የሆነ ልጅነቴን ጊዜ ያስታውሰኛል። ጥሩ ጉድ ሜሞሪስ፣ በጣም አሪፍ ነገሮች ይመጣሉ። ከኢንስትሩሜንታል ዜማዎች ጀምሮ ድሮ ኢቲቪ ስናይ ምናምን የሆነ የምናምን ከተማ ባቢሌ እንትን ያደርግ ምናምን ቪዲዮዎች እየታዩ ከኋላ የሚያጅቡ ኢንስትሩሜንታል ሙዚቃ ህብረት ሪት ሙዚቃ ስናይ የሚቀርቡ የነበሩት ኢትዮጵያ ቴሌቪዥን መዘጋጃ ቤት ያለ ስቱዲዮ ውስጥ የተቀረጹ በጣም ጣፋጭ ዜማዎች በጣም ብዙ ወደዛው ይመልሱኛሉ። ሌላ አይነት ሪላክሴሽን ውስጥ ይከቱኛሉ። ሙዚቃ በጀነራል ሴንስ ስናይ ሳምሃው የዚህ ሙዚቃ ኢንዱስትሪ ብዙ ሰዎችን ያሳትፋል። በዚህ ሙዚቃ ኢንዱስትሪ አንተ ገብተህበት ቅድም እንዳልኩ ልትታወቅ፣ ልናውቅ፣ ልንወድ፣ ልናደንቅ ስራዎችን ልንል ችለናል። ወይስ አምጥተዋል እዚህ ድረስ ማለት ነው። ለምን ሄድክ? ፐርሰናል ቾይስ መብት ነው። በሃይማኖት ምክንያት ሊሆን ይችላል፣ በጤና ጉዳይም ሊሆን ይችላል። ከፈለገ ምንም ይሁን ምክንያቱ እሱ ምክንያት የማንም ማትራል ያንተ ቾይስ ነው። ምክንያት አንተንም በዛ ሴንስ ነበር ትችዋለህ ውስጥ ደግሞ ተተባል ዘን ወይ ጎል ሙዚቃ ይቀጥላል፣ ኢንዱስትሪው ይቀጥላል። ሰዎች በግል ምርጫቸው መሄዳቸው ይቀጥላሉ፣ ይመለሳሉ። የሆነ ሳለ ሙዚቃው ኢንዱስትሪ ተመልሰው ይሄዳሉ። ይሄ የግል ምርጫ ነው። ሳማው ሲኬድ ግን መዝለፍና ኢንዱስትሪውን ማንቋሸሽና የነበሩበትን ቦታ መናገር አያስፈልግም። ትልቁ ችግር እሱ ነው። ሰዎች የግል ሃይማኖታቸውን ሲከተሉ ሁሉም ዓለም ላይ ህዝብ የነሱ ሃይማኖት አይከተልም። አንድ የተወሰነ ኤክስ ቢባል ሃይማኖት ቢኖርና ኤክስ ቢባል ሃይማኖት በጨረቃ የሚያምን ቢሆን እኔ ኤክስ ሃይማኖት ተከታዮች ያሉበት ቦታ የተቀመጡበት ቦታ ገብቼ ጨረቃ ቆሻሻ ናት የገማች ናት ምናምን አይደለም። እነሱን አከብራለሁ። ቢያንስ በጨረቃ ያለኝ ቫልዩ ነው ያሳቋሉ። ለምን እነጋገራለሁ? እንደዛ ብዬ ሰዎችን የሚያኖራቸው ጎረቤት የሚያፈራላቸው ዘመድ የሚያፈራላቸው እዚህ መንገድ ላይ ጋሽ ምን ባባለው አክብሮት ነው። በሃይማኖት አቋም ጓደኛ ያደረኩት ሰው የለም። ሃይማኖት ለራስህ ሁላችንም የሃይማኖት አክቲቪቲያችን ለራሳችን ነው። ኖርማሊ ይመስለኛል ደግሞ የትኛው ሃይማኖት ሌሎች ሰዎችን አንቋሹ ሰዎች የሚሰሩትን ስራ ስደጉ አጠልሹ የሚል ነገር ያለ አይመስለኝም። ቢኮዝ ሙዚቃ በጣም ትልቅ ስራ ነው ኢንዱስትሪ ውስጥ ለአንተ አልነግርህም ስለኖርክበት ያልከውን አይደለም የምሰማው የኖርከውን ነው የማየው። ያልከው ባትህ በጣም ውስብስብ አጋንንት ያለበት ነው። በጣም ቆሻሻ ነው። ከስካር እኩል ነው። አሚን የምትችላቸውን ቃላቶች በሙሉ ትጠቅማለህ።
አብረው የሚሰሩ ሰዎች እስከዛ ድረስ የኖርክበት ሙዚቀኛ ተብላ አይደንቲፋይ የተደረገበት ኮንሰፕት የሰራበት አልበም ያስተዋወቅበት የዩቲዩብ ቻናል የፌስቡክ ፔጅ ያፈራው ያን የሚያክል ፎሎወር ያፈራው በሙዚቃ ነው። አሁን የምትጠቀመው እሱ ነው። ይሄን ንግግር ለመጠቀም በቆሻሻ የተፈራገው ነው። በዝጋት አለብህ። እሱን በሙሉ ዘግተህ በአዲስ ነው ጀምር ያለብህ። እንደ አዲስ የተወለደ ሰው እንደ አዲስ ነው ጀምር እንጂ እንደ ዘፋኝ ነው ያንን ፔጅ ፎሎ ማድረግ እንጂ እንደ ሌላ ሰው አይደለም ፎሎ ማድረግ። ከሱ ነው የምንጀምረው እና ኖርማሊ ያንተ በጎ እንደሆነ ተስፋ አደርጋለሁ። በጎ እንደሆነ ማለት በቃ ለብስ ሚኒንግ ነው የሰጠህ እምነት ነው። ሄደሃል በቃ ከሄድክ ኖርማሊ ሰው ተመስግኖ ነው ሄዳለበት። ተሳድቦ መሄድ የለበትም። ምክንያቱም ልክም አይደለም። መከባበርን ያጠፋዋል። ሲጀምር ሰዎችን በሚሰሩት ስራና ምናምን ስራ ማጠልሻት ልክ አይደለም። ሰው ብቻ ነው የሚጠልሽው። በሚሊዮን የሚቆጠሩ ለዘመናት እዚህ ሙዚቃ ኢንዱስትሪ ውስጥ የተሰራበት ሙዚቃ ተወደደም ተጠላም የዕለት ተዕለት ህይወታችን አካል ሙዚቃ ኖርማሊ በእምነት መሰረት ብዙ ሰው ሊል ይችላል ምናምን ኃጢአት ነው በዚህ ገብቶ ቁጥር 6 ምናምን ልጠቅስ ይችላል። በሌላ እምነት ሊባል ይችላል። እሱ በሙሉ የሚመለከተው የሚያምነው ሰው ብቻ ቀደም እንዳልኳቸው ነው። በጨረቃ ምናምን የሚያምነው ሰው ጨረቃን ስትሰልብ ልክ አይደለም ዘለፍከው ማለት ነው ሰውየው። አንተ ላታምን ትችላለህ። ስለዚህ በሚያስማማን በመከባበራችን እንቀጥላለን እንጂ ከዚህ ቆሻሻ ህይወት እንደዚህ ሆኖ ምናምን ብለው ወንድሞቼ አርቲስቶች ወደዚህ እንትን እንድትሉ ምናምን የኔ እውነት የዓለም እውነት ነው። እኔም ብቻ እኔ እንዲስላልኩ እኔን አድርጉ ማለት በጣም ዲስሪስፔክትፉል ነው። ትክክል አይደለም። ብዙ ሰዎች ይሄን ሲሰሩት አይቻለሁ ከዚህ በፊት። አንዳንድ ሰዎች ተከብረው ሄዱ አይቻለሁ። የቀደምቶቹ ሰዎች ተከብረው ሄዱት መግለጫ ሰጥተው ጋዜጣ ላይ ታተመው ሙዚቃ እንዲኖር አብሮት ሳሉ አለ ምን ይሉት በቃ ሲያቆሙ እነ ተፈራ ነጋሽ ሲያቆሙ እንደዛ ተናግረው አይደለም በቃ ለመረጡ ፎርዛት ማለት ተወርቄም እንደዛ ነው የሚያቆሙ ሶ እነዚህ ሰዎች አሁን ዘንድሮ ግን ያለው ነገር ኖርማሊ የነበረበትን ቦታ ሲበላበት ሲጠጣበት የነበረውን ነገር ረግጦ ከሜዳ አልፎ ተርፎ እንደገና አጠልሽቶና ሰልቦ መሄድ እንደ ሃይማኖተኛም ወርዶ እንደ መንፈሳዊ ዓለም ከተላለው እንደሚሆን ሰው የሚጠበቅ አይመስለኝም። ሶ ምንም የሚከተል ሰው ምንም የሚመልስ ሰው ምንም ስራ ይስራ ሰው ለአንተ ልክ ካልሆነ ከዛ ስራ ውዝድሮ ታደርጋለህ። አክብራለሁ። ውዝድሮ ማድረግ ልክ ነህ። ለምን ውዝድሮ አድርግ እንዴት ጥለት ሄዳለህ ብዬ ለምናደድ ማን ነኝ እና ምናደድ እንደዛ ቢል ያንን ኢንዱስትሪ ያለውን ሰው ግን አክብረህ ነው መሄድ ያለብህ። ሰድበህ አይደለም የምትሄደው። ኖርማሊ ምንስ ያስገኛል እንደዚህ ማድረግ? ብራቮ አያስብልም እኮ ማለት ኖርማሊ ይሄ ከአክብሮት ውጪ በሆነ የፈለገ ነገር መዝለፍ ነው። የትኛው አይነት የሃይማኖት መጽሐፍት ላይ እንዳለ አላውቅም። ሃይማኖት ማለት ጀነራል ስፒሪቹዋሊቲ ሁሉንም ነው። ወዴትም ብትሄድ ከሙስሊምነት ወጣ ወደ ኦርቶዶክስ ወደ ፕሮቴስታንት ወደ እንደሰማችሁት ነው። እጅግ በጣም ብዙ ሀብቶችን ያካበተው እንዲሁም ደግሞ ስቱዲዮን የገነባው አሁን ላይ ያለበትን ማንነትን የቀረጸው ዘፈኑ ያመጣው ገንዘብ ነው ያለ ነበር ሰመረ ባራው። ታዲያ አሁን ላይ በሙያው ያሉ ሰዎችን በዚህ ያክል ደረጃ መውቀስ ጥሩ አይደለም እየተባለ ነበረ። ታዲያ እናንተስ በዚህ ጉዳይ ላይ እንታሳባላችሁ? የግል ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እጅግ በጣም በሚያሳዝን ሁኔታ የበዓል ዕለት እጅግ በጣም አሳዛኝ መረጃ ወጥቶ ነበር። እሱ ምንድነው? ለብዙ ዓመታት እጅግ በጣም ብዙ ሰዎችን በማሳቅ በኮሜዲ የምናውቀው ክፍሉ በሐኪም ቤት እንደሚገኝ ተነግራ ነበር። ታዲያ ስለ በሽታው ደግሞ ስለ በሽታው መፍትሄም የተነገረ ነበረ። እስኪ ደግሞ በኮሜዲያኑ ዙሪያ ያሉ ንግግሮችን ሰምተን እንመለስ። ያሳዝናል። ሁላችሁም ፈጣሪ ማር በሉት። የምንወደው ወንድማችን ኮሜዲያን ፍልፍሉም ታሞ ሆስፒታል መግባቱ ተሰምቷል። የበርካታ ሰዎች የሳቅ ምንጭ የሆነው ወንድማችን ኮሜዲያን ፍልፍሉ በስትሮክ ህመም በጠና ታሞ ሆስፒታል መግባቱ ተነግሯል። በቀረጻ ላይ ያለ ድንገት ህመም እንደጀመረው የተነገረ ሲሆን አሁን ሆስፒታል ተኝቶ ሕክምና እየተደረገለት ይገኛል። ታዲያ ሁላችሁም ለወንድማችን ኮሜዲያን ፍልፍሉ በየሃይማኖታችሁ ፈጣሪ ምህረቱን እንዲልክለት ጸሎት አድርጉለት። ፈጣሪ ምህረቱን ልኮልህ ድነ ወደምትወደው የጥበብ ስራም እንድትመለስ ምኞታችን ነው። ፈጣሪ ጨርሶ ይማረክ። ቤተሰቦች እግዚአብሔር ይማረው። ምክንያቱም ማንኛውም ሰው ይማረህ እያሉት ነበረ። ሁላችሁም ኮሜንት ላይ ገባችሁ ስለ ፍልፍሉ የተሰማችሁ ሀሳብና ኮሜንት ላይ አስቀምጡልን። እግዚአብሔር ይማረህ እያላችሁ እናንተም መልካም ምኞታችሁን በሽታውን እንደነገርኳችሁ ነው። ፍልፍሉም ሲናገር እንደሰማችሁት ነው። ባላሰብኩት መንገድ እንደቀልድ ራሴን አሞኝ ችላ ባልኩት አጋጣሚ ነበረ ሐኪም ቤት እንደዚህ አስተኛኛል ነበር። ታዲያ የበሽታው መንስኤስ ምንድነው? በሽታውንስ እንዴት አድርገን ነው ልንከላከላቸው የምንችለው? የበሽታዎቹንስ ምልክቶችን እንዴት ነው ልናውቃቸው የምንችለው? ታዲያ እጅግ በጣም ደስ የሚል ትንታኔዎችን አንድ ወንድማችን እንዳለው ሊተናገር ነበረ ከሕክምና ባለሙያዎች አንጻር። እስኪ ደግሞ እሱንም ሰምተን እንመለስ። ፍልፍሉን ምን አጋጥሞት ነው እንዴት በዚህ እድሜው ይሄ ነገር ሊፈጠር ቻለ ብላችሁ ስትጠይቁኝ ነበር። ኢንቦክሴ ኦልሞስት በዚህ ቪዲዮ ተጨናንቋል ማለት እችላለሁ። እና እንግዲህ የተፈጠረውን ነገር ላብራራላችሁ። አባይ ቲቪ ላይ የተለቀቀው ኢንተርቪው ላይ ስትሮክ እንዳጋጠመው ራሱ ሲናገር ነበረ። ዶክተር እስከዳርም ስለተፈጠረው ነገር በደንብ ስታብራራ ነበር። የውስጥ ደዌ ሕክምና ስፔሻሊስት ናት አግዘን ስትሮክ ሴንተር ላይ። እና ለማንኛውም ስትሮክ እንዴት በዚህ እድሜ ያጋጠመው፣ ሁለተኛ ደግሞ እኛ የምናውቀው ስትሮክ መጋኛ ብለን ኮመንሊ የምንጠራው ዩዥዋሊ ፊታችንን ያጣምማል እና ማውራት ይከብደናል ምናምን እንደዚህ አይነት ነገር ነው የምናውቀው። የሱ እንግዲህ እንደምታዩት ፊቱ ኖርማል ነው እና ተኝቶ እያወራ ነው፣ እየሳቀ ነው፣ እየቀለደ ነው እና ደግሞ 3 ቀን ምናምን ቆይቼ ነው የመጣሁት እያለ ነበር። እንዴት ይሄ ነገር ሊፈጠር ቻለ ብላችሁ ጠይቃችሁኛል። በመጀመሪያ ደረጃ ይሄን ነገር ዲያግኖዝ ያደረገው ዶክተር በጣም ለሱ አድናቆቴን መግለጽ ፈልጋለሁ። ፍልፍሉ ላይ የተፈጠረው ነገር በጣም ብዙ ጊዜ ኢመርጀንሲ ላይ በጣም ትሪክ ከሚያደርጉ ነገሮች ውስጥ አንዱ ነው። ማለትም ስትሮክ ዩዥዋሊ የቀኝ ወይም የግራ ብሬናችን ላይ ነው የሚያጋጥመን እና ይሄ ነገር በሚፈጠርበት ጊዜ ዩዥዋሊ በአንድ በኩል
እንሰንፋለን ማለት ለምሳሌ በግራ በኩል አእምሮአችን ላይ ስትሮክ ከተፈጠረ የተለያዩ የስትሮክ አይነቶች አሉ እሱን አስረዳችኋለሁና ኤኒዌይ ከተፈጠረ ይሄኛው የግራ አንጎላችን በቀኝ በኩል ያለውን አካላችንን ነው የሚቆጣጠረውና የቀኝ በኩል እጃችን እግራችን ይወድቃል ፊታችንም ወደ አንድ ሳይድ ይሆንና ማውራት እስከሚከብደን ድረስ መንቀሳቀስ እስከሚከብደን ድረስ ነው የሚፈጠረው በቀኝ በኩል ከተፈጠረ ደግሞ በግራ በኩል ይሄ ነገር ይፈጠራል ማለት ነው የፍልፍሉ በጣም የሚያስቸግር አይነት ስትሮክ ነው ማለትም ከኋላ ያለው ሰረብለም ይባላል ታውቁታላችሁ ብዬ አስባለሁ ድሮ ስንማር እንግዲህ ሳይንስ ላይ ሰረብረምና ሰረብለም ተብረን ተምረናልና ሰረብለም የሚባለው ከኋላ የሚገኘው የአንጎላችን ክፍል ነው እና ዩዥዋሊ ባላንስ ምናምን ነው የሚቆጣጠረው የማስታወክ የማቅለሽለሽ ምናምን ነገሮችን ነው የምናየው ማለት ነው እዛ ጋር ችግር ሲፈጠር ቅድም ትሪክ ያደርገናል ያልኳችሁ ለዚህ ነው አሁን ፍልፍሉም 3 ቀን ሙሉ ያው ማቅለሽለሽ ባላንሱን መሳት ምናምን ነገር ነበረው እና ጨጓራ ነው ወይ የሆነ ነገር ነው ሲባል ግን የተፈጠረው ስትሮክ ሆኖ ማለትም የደም መቋረጥ ስትሮክ ስኬሚክ ስትሮክ የሚባለው ነው የተፈጠረው ሰረብለሙ ላይ ማለት ነው እና እንግዲህ ያሳየ የነበረው ምልክት ግራም ያጋባ ነው ማለት ነው ለዛ ነው ዶክተሩን እኔ ያደንቀዋለሁ ያልኳችሁ እንደዚህ አይነት ስትሮኮች በጣም ብዙ ጊዜ ያስቸግራሉ የሚፈጠሩትን በጣም አልፎ ነውና ይሄ ነው እንግዲህ የተፈጠረው እሱ ያየ የነበረው ምልክት ምንድነው ማቅለሽለሽ ማዞር ምናምን ባላንሱ መሳት እና 3 ቀን ቆይቶ ነው የመጣው ዩዥዋሊ ስትሮክ ሲሆን የሚመከረው በ4 ሰዓታት ውስጥ እንደውም ትሪትመንት ቢጀምር ነው የሚመከረው ግን 3 ቀን የቆየው በዚህ ምክንያት ነው ኤኒዌይ በሰላም ሆስፒታል መድረሱም አንድ ነገር ነው እና ይሄ ነገር ከተፈጠረ በኋላ አሁን ትሪትመንት እያገኘ ነው ያለው ወጣቶች የሆናችሁ ሰዎች ከእድሜው አንፃር ሳስረዳችሁ እንግዲህ ዶክተር እስከዳር እዛ ቪዲዮ ላይ ስታብራራ ነበረ 26% ወጣቶች ናቸው ማለትም ከ50 ዓመት በታች የሆኑ ሰዎች ናቸው ይሄ በጣም ሂውጅ ነምበር ነው ስትሮክ እንግዲህ የ70-80 ዓመት ሰዎች ነገር ነው የሚመስለን ግን 26% ወጣቶች ናቸው ብላ ስትናገር ነበር ከዛ በተጨማሪ ደግሞ መጠንቀቅ ያለብን አሁን ላይ ግፊትና ስኳር በጣም ያንግ በሆኑ ሰዎች እየተከሰተ ነው ጊዜው እንደድሮ አይደለም የትልልቅ ሰዎች በሽታኛ ላይ እየመጣ ስለሆነ በጣም ሲሪየስሊ ሰውነታችንን ኪሎአችንን መቀነስ አለብን እንቅስቃሴ ማድረግ አለብን ይሄ በጣም ሲሪየስ ነው ምክንያቱም ስትሮክ ከሚፈጠርባቸው ምክንያቶች ዋነኞቹ ግፊትና ስኳር ናቸው ስለዚህ ስትሮክ ማለት ደግሞ የደቂቃዎች ጉዳይ ነው ህይወታችንን በአንዴ ልናጣ እንችላለን ምክንያቱም ያ ስትሮክ የተፈጠረበት የአንጎላችን ክፍል በጣም ኢምፖርታንት የሆነ ቦታ ከሆነ በአንዴ ጸጥ ሊያደርገንም ይችላል ከዛ በተጨማሪ ደግሞ እድሜ ልክ ፓራላይዝድ ሊያደርገንም ይችላል ስትሮክ በጣም ሲሪየስ የሆነ ጉዳይ ነውና በደንብ ሰውነታችንን መንከባከብ አለብን ብዬ አስባለሁ ቼክ አፕ መደረግ አለብን ብዬ ነው ማስበው ሌላው ደግሞ ቅድም እንዳልኳችሁ ስትሮክ ሁለት አይነት ስትሮክ አለ ብያችኋለሁ አንደኛው ስኬሚክ ስትሮክ ይባላል ስኬሚክ ስትሮክ አሁን ፍልፍሉ ላይ እንደተፈጠረው አይነት ይሄ ደም መቋረጥ ማለት ነው ለምሳሌ የሆነ የጓጎለ ነገር ሄዶ ያንን ደም ስራችንን ሲዘጋ ደም ሲቋረጥ የሚፈጠረው ስትሮክ ማለት ነው ሄሞራጂክ ስትሮክ የሚባለው ደግሞ ደም ሲፈስ ከደም ስራችን ውጪ ደም ሲፈስ ማለት ነው ስለዚህ በሁለት አይነት መንገድ ስትሮክ ሊፈጠር ይችላል ዋነኛው የስትሮክ ሪስክ ፋክተር ግፊት ነው ግፊት በጣም መቆጣጠር አለብን ስለዚህ ግፊታችንን ቼክ ማድረግ አለብን ደም ግፊታችንን መቆጣጠር አለብን ማለት ነው ነገሩ ግልጽ ሆኖላችኋል ብዬ አስባለሁ ፍልፍሉ እንግዲህ እግዚአብሔር ይማረ በሰላም ለቤት ያብቃ ማለት ፈልጋለሁ እናም ደግሞ የአባይ ቲቪ ክሩ በጣም እናመሰግናለን ከፍልፍሉ ፋሚሊ ጋር ላይ ነን አብረን ባልን እያሳለፍን ነው ስላላችሁ በጣም ቴንክ ዩ ቤተሰቦች ለብዙዎቻችሁ ጥቅም ያለው ብዬ ስላሰብኩ ነው መረጃ ያሰማችሁ ምናልባት እንደዚህ አይነት ስሜት የሚሰማችሁ ሰዎች ካላችሁ ሐኪም ቤት ሄዳችሁ ቼክ ማድረግ እንዳለባችሁ ነው የሚያሳየው ምክንያቱም ባላሰብነው ሰዓትና ባላሰብነው ጊዜ በሽታው አልጋ ላይ ሳያስተኛን መጠንቀቅ አለብን ስትሮክ እጅግ በጣም ከባድ በሽታ ነው የተባለ ነበረ ምናልባት እስከ መጨረሻውም ፓራላይዝ ሊያደርገን ይችላል የተባለ ነበረ እስኪ ደግሞ እናንተ ማሳዋችሁን ኮሜንት ላይ አስቀምጡልኝ እስኪ ደግሞ ሌላ አንድ ቪዲዮ አይተን በየቀኑ የህሊና ወቀሳ ይገርፈኛል እየተሰቃየው ነው ምክራችሁ ያስፈልገኛል ትለናለች የዛሬዋ ባለ ታሪካችን ነገሩን እንዴት አስረዳለች የኔና የሱ ታሪክ የተጀመረው ከዛሬ 4 ዓመታት በፊት ሁለታችንም በጤናው ዘርፍ በመናገለግልበት የሥራ ቦታ ላይ ነበር የሥራ ባልደረባ ብቻ ሳንሆን የሙያ አጋሮችም ነን ምናልባትም የሙያችን አንድ መሆን ልባችንን በቀላሉ አቀራርቦት ይሆናል በተዋወቅ በጥቂት ጊዜ ውስጥ የሐሳብ ልውውጣችን ደርቶ ቀልዶቻችን ተስማምተው
ብዙም ሳንቆይ የልብ ጓደኛሞች ሆንን። የዕለት ተዕለት ውሏችን አብሮ ሆነ። ምሳችንን አብረን፣ የቡና ሰዓታችንን በጋራ ማሳለፍ ጀመር። ከምንለያይበት ጊዜ ይልቅ አብረን የምናሳልፈው ሰዓት በለጠ። በዚህ መቀራረብ ውስጥ እሱም ስለ ሕይወቱ በግልጽ ያዋየኝ ጀመር። የፍቅር ጓደኛ እንዳለችው፣ ነገር ግን ግንኙነታቸው በደስታ የተሞላ እንዳልሆነ በቁጭት ይነግረኝ ነበር። ጊዜ አትሰጠኝም፣ እሷን ለማግኘት ያልተፈተንኩት ፈተና የለም እያለ ሲያወራኝ፣ እኔም በወቅቱ በጓደኝነት መንፈስ ታገሳት፣ ጊዜ ስጣት፣ ነገሮች ይስተካከላሉ እያልኩ አበረታታው ነበር። ለሷ ያለውን ፍቅር እንዲንከባከብ መምከሬ የልብ ጓደኝነት መገለጫ ይመስለኝም ነበር። ነገር ግን ቀናት ሳምንታት ወራትን እየወለዱ ግንኙነታችን ሌላ መልክ ያዘ። መላመዳችን ከመጠን አለፈ። እሱ ከሌለ ቀኔ ይጨልምብኛል፣ እኔ ከሌለው እሱ ደስታ አይሰማውም። የዚህኔ ቀስ በቀስ በህይወቴ ውስጥ ሰርጎ መግባት ጀመረ። የሚሄድበትን ቦታ፣ የማገኘውን ሰው፣ የማነጋግረውን ስልክ ሁሉ ይቆጣጠር ነበር። በወቅቱ ይህንን የፍቅር ሳይሆን የእንክብካቤ መገለጫ አድርጌ ነበር የወሰድኩት። ለእኔ ስለሚያስብ ነው እያልኩ ራሴን አሳምን ነበር። ከእርሱ ቃልም አልወጣም። አንድ ዓመት አለፈ። በፊት እሱና ጓደኛው እንዲገናኙ የነበረኝ ጉጉት ቀስ በቀስ እየጠፋ መጣ። ይባስ ብሎ እሷን ሲያገኛት እኔን ድብርት ይይዘኝ ጀመር። በውስጤ ትልቅ ትግል ተጀመረ። ልርቀው በሞክርም አልቻልኩም። እሱ በሁሉም ነገሬ ውስጥ ነበርና ከሱ መለየት ከራሴ መለየት ያህል ከበደኝ። እውነታው ገባኝ። አፍቅሬው ነበር። ከራሴ ጋር ስሟገት ከምኖር ስሜቴን በግልጽ ልነግረው ወሰንኩ። ድፍረቴን ሰብስቤ እየተሰማኝ ያለውን ሁሉ ሳሳውቀው የጠበቅኩትን ምላሽ አልነበረም ያገኘሁት። ምንም እንዳልደነገጠ ፊት በደስታ ተቀበለኝ። ፈርቼሽ ነው እንጂ እኔ ካፈቀርኩሽ ቆይቻለሁ። መኖር የጀመርኩት ካንቺ ጋር ነው፣ ላጣሽ አልፈልግም አለኝ። በድንጋጤና በጥፋተኝነት ስሜት ተዋጥኩ። እሱ ግን ደስተኛ ነበር። የዚያን ቀን አብረን አደርን። ያቺ ሌሊት የህይወቴን አቅጣጫ ቀየረች። ከሱ በፊት ወንድ አላውቅም ነበርና ያልጠበቀው ድንገት የሆነበት ይህ ክስተት ፍቅሬን ከምንጊዜውም በላይ አጦዘው። እሱም ይበልጥ ወደ እኔ ተሳበ። ከዚያ ቀን በኋላ በስም ካልሆነ በቀር አብረን መኖር ጀመርን። አሁን ላይ የራሴን የንግድ ሥራ ብጀምርም የከፈተልኝና ከጎኔ ሆኖ የሚደግፈኝ እሱ ነው። አንቺን የተሻለ ቦታ ሳላደርስሽ እረፍት የለኝም ይለኛል። ለዚህም ከእኔ በላይ ይለፋል። እኔ ግን የአእምሮ ሰላም አጥቻለሁ። በየቀኑ የህሊና ወቀሳ ይገርፈኛል። እስከ መቼ የሚለው ጥያቄ ሰላም ነስቶኛል። የሷስ ህይወት፣ የኔስ መጨረሻ ምንድነው? የሱ መልካምነትና ድጋፍ በበዛ ቁጥር የጥፋተኝነት ስሜቴ እየከበደኝ መጥቷል እና አሁን በዚህ የሶስት ሰው ታሪክ ውስጥ የራሴን መንገድ አጥቼ ግራ ገብቶኝ ቆሜያለሁ። ምን ላድርግ? የተለመደውን ኃላፊነት ያለውን ምክራችሁን እሻለሁ ትለናለች። ዛሬን ለነገ እንኑር። መልካም ጊዜ። ታሪኩን እንደሰማችሁት ነው። እጅግ በጣም ብዙ ሰዎችም የተቀበሉት ያለ ጉዳይ ነው። ታዲያ እናንተ የምትሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ሰሞኑን እጅግ በጣም አስገራሚ አስደንጋጭ ነገሮችን እየሰማን እንገኛለን። በተለይ ደግሞ የመኪና አደጋዎች እንደበዙ ይታወቃል። ታዲያ እጅግ በጣም ብዙ ሰዎችም መጠንቀቅ አለብን የተባለ ይገኛል። አንዲት እህታችን ከፊታችን እሑድ ነበር ሰርጓ። ታዲያ ለፎቶ ፕሮግራም መንገድ ላይ ወጣ ፎቶ የተነሳች ያልታሰበ የመኪና አደጋ አጋጠማትም የተባለ ነበረ። እስኪ ደግሞ ለጥንቃቄ ያክል ይህን መረጃ ሰምተን እንመለስ። ድሃ ነገሩ መራራ ነው። ድሃ ስትሆን ስትስቅ አስፈርሳይ፣ ስታለቅስ ደግሞ ብሶተኛ ይለዋል። ድሃ ስትሆን ሃይማኖተኞች ተጠራጣሪ ነው ብለው ያዋግዙሃል። ታጣቂዎች ይገርፉሃል። ድሃ ተሆንክ አንቱ ተብለህ ሳትጠራ ታረጃለህ። ያለ ቀን ለሁሉ ቆንጆ ነህ። ስተት ብትናገር እንኳን ንግግርህን እንደ ወጌሻ የሚያስተካክልልህ አፈቀላጤዎችን በዙሪያ ታገኛለህ። ታሪክ ባይኖርህም ዜና ማዋልህን ልጣፈልህ የሚል ደራሲ በዙሪያ ይንጋጋልሃል። የሚያወግዝህ ፊትን የሚነሳ የለም። እንዳንተ ቆንጆ እንደሌለ ራሳቸውን በመሐላ ገለው ይምሉልሃል። ሀብታም ስትሆን አንተን ክፉ ለማለት ይከብዳቸዋል። ድሃ ተሰማው በቀር ሁሉም ደጅ ዝግ ነው። ሁሉ የሚረባረብብህ ድሃ ስትሆን ነው። ነገሩ አይጥመኝም ይልሃል። እንደዚህ አይነት ሰዎች አለ ጉርሻ የማይስቁ ናቸው። የኔ ልጅ መራራ እውነት ነው። ድሃ ተስፋውም ደስታውም እግዚአብሔር ነው። አንቺ ምን ቸገረሽ? ባልሽ ወድሻል። የኔ ባል ሊፈታሽ
ሰበብ ይሻል። አበስኩ ገበርኩ። እግዚኦ እግዚኦ። አንቺ ምን ቸገረሽ? ባልሽ ወድሻል። እሺ ሳም ሳም አድርጎ ቅፍ ያደርግሻል። አቤት አቤት። የኔ ባል ሊፈታኝ ሰበብ ይሻል። እግዚኦ አቤት አቤት። አንቺ ገጠነሽ ነሽ ክትበይ የተንሳይን ጠበልቅ ማስ እንደሰማችሁት እንደተመለከታችሁት ነው። ሁላችንም እግዚአብሔር ከነዚህ አደጋ ይጠብቀን፣ ወጦ ከመቅረት ይሰውረን። እንዳመጣችሁት እንደሰማችሁት ነው። ለዛሬ ይዤላችሁ የመጣው ቪዲዮ እኔን ይመስላሉ። በቀጣይ እናንተን ነገር አስጨብጣለሁ፣ ሀሳብና አስተያየትን ያለውጣሉ የማስባቸውን ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችን ሰብስክራይብ፣ እንለቃቸውን ደግሞ ቪዲዮች ላይክ ማድረጋችሁን እንደ ሁልጊዜውም አትርሱ። ቴንኪዩ